ኦሪት ዘሌዋውያን ምዕራፍ 6 እግዚአብሔርም ሙሴን እንዲህ ሲል ተናገረው። ማናቸውም ሰው ኃጢአትን ቢሠራ እግዚአብሔርንም ቢበድል ያኖረበትን አደራ ወይም ብድር ወስዶ ባልንጀራውን ቢክድ ወይም ቢቀማ ወይም በባልንጀራው ላይ ግፍ ቢያደርግ ወይም የጠፋውን ነገር ቢያገኝ ያንንም ሸሽጎ በሐሰት ቢምል ሰው ከሚያደርጋቸው በእነዚህ ነገሮች ሁሉ በአንዲቱ ቢበድል ኃጢአትን ሠርቶ በደለኛ ቢሆን በቅሚያ የወሰደውን ወይም በግፍ የተቀበለውን ወይም የተሰጠውን አደራ ወይም ጠፍቶ ያገኘውን ወይም በሐሰት የማለበትን ነገር ይመልስ፣ በሙሉ ይመልስ። ከዚያም በላይ አምስተኛውን ክፍል ጨምሮ የበደሉን መሥዋዕት በሚያቀርብበት ቀን ለባለ ገንዘብ ይስጠው። ስለ በደል መሥዋዕትም ለእግዚአብሔር ከመንጋው ነውር የሌለበትን አውራ በግ እንደ ግምጋሜህ መጠን ስለ በደል መሥዋዕት ወደ ካህኑ ያምጣ። ካህኑም በእግዚአብሔር ፊት ያስተሰርይለታል፣ ስለዚያም ስላደረገው በደል ሁሉ ይቅር ይባላል። እግዚአብሔር ሙሴን እንዲህ ሲል ተናገረው። አሮንንና ልጆቹን እንዲህ ብለህ እዘዛቸው፣ የሚቃጠለው የመሥዋዕቱ ሕግ ይህ ነው። የሚቃጠለው መሥዋዕት በመሠዊያው ላይ ባለው እንጨት ላይ ሌሊቱን ሁሉ እስኪጸባ ድረስ ይሆናል። እሳቱም በመሠዊያው ላይ ዘወትር ይነድዳል። ካህኑም የበፍታ ቀሚስና የበፍታ ሱሪ በሥጋው ላይ ይለብሳል። በመሠዊያውም ላይ የሚቃጠለውን መሥዋዕት እሳቱ ከበላው በኋላ አመዱን አንሥቶ በመሠዊያው አጠገብ ያፈስሰዋል። ልብሱንም ያወልቃል፣ ሌላም ልብስ ይለብሳል። አመዱንም ተሸክሞ ከሰፈሩ ንጹሕ ስፍራ ወደ ሆነ ወደ ውጭ ያወጣዋል። እሳቱም በመሠዊያው ላይ ዘወትር ይነድዳል፣ አይጠፋም። ካህኑም ማለዳ ማለዳ እንጨት ያቃጥልበታል፣ የሚቃጠለውንም መሥዋዕት በዚያ ላይ ይረበርባል። በዚያም የደኅንነት መሥዋዕት ስብ ይቃጠላል። ዘወትር በመሠዊያው ላይ እሳት ይነድዳል፣ አይጠፋም። የእህሉም ቍርባን ሕግ ይህ ነው። የአሮን ልጆች በእግዚአብሔር ፊት በመሠዊያው ፊት ያቀርቡታል። ካህኑም ከእህሉ ቍርባን መልካሙን ዱቄት ከዘይት ጋር እፍኝ ሙሉ፣ ደግሞም በእህሉ ቍርባን ላይ ያለውን ዕጣን ሁሉ ያነሣል። ለእግዚአብሔርም ጣፋጭ ሽታ እንዲሆን ለመታሰቢያ በመሠዊያው ላይ ያቃጥለዋል። ከእርሱም የተረፈውን አሮንና ልጆቹ ይበሉታል። ቂጣ ሆኖ በተቀደሰ ስፍራ ይበላል። በመገናኛውም ድንኳን ዙሪያ ባለው አደባባይ ይበሉታል። በእርሾ ቦክቶ አይጋገርም። እርሱን ከእሳቱ ቁርባኔ ለእነርሱ ዕድል ፈንታ እንዲሆን ሰጠሁ። እርሱም እንደ ኃጢአትና እንደ በደል መሥዋዕት ቅዱስ ቅዱሳን ነው። ለእግዚአብሔር ከቀረበ ከእሳት ቁርባን ለዘላለም ለልጅ ልጃችሁ ዕድል ፈንታችሁ እንዲሆን ከአሮንም ልጆች ወንዶች ሁሉ ይበሉታል። የሚነካቸው ሁሉ ቅዱስ ይሆናል። እግዚአብሔርም ሙሴን እንዲህ ሲል ተናገረው። በተቀቡት ቀን የኢፍ መስፈሪያ 10ኛ ክፍል መልካሙን ዱቄት እኩሌታውን በጥዋት እኩሌታውንም በማታ ለዘወትር የእህል ቍርባን አድርገው ለእግዚአብሔር የሚያቀርቡት የአሮንና የልጆቹ ቍርባን ይህ ነው። ከዘይት ጋርም በምጣድ ላይ ይደረጋል። ሲለወስ ታገባዋለህ። ለእግዚአብሔር ጣፋጭ ሽታ እንዲሆን የእህሉን ቍርባን ቈራርሰህ ታቀርበዋለህ። ከባልንጀሮቹም በአባቱ ፋንታ የተቀባው ካህን ያቀርበዋል። ለዘላለም ሥርዓት እንዲሆን ፈጽሞ ለእግዚአብሔር ይቃጠላል። ካህኑም የሚያቀርበው የእህል ቍርባን ሁሉ ፈጽሞ ይቃጠላል፣ ከእርሱም አንዳች አይበላም። እግዚአብሔርም ሙሴን እንዲህ ሲል ተናገረው። አሮንንና ልጆቹን እንዲህ ብለህ ተናገራቸው። የኃጢአት መሥዋዕት ሕግ ይህ ነው። የሚቃጠል መሥዋዕት ከሚታረድበት ስፍራ የኃጢአት መሥዋዕት በእግዚአብሔር ፊት ይታረዳል። እርሱ ቅዱስ ቅዱሳን ነው። ለኃጢአት የሚሠዋው ካህን ይበላዋል። በመገናኛው ድንኳን ዙሪያ ባለው አደባባይ በተቀደሰ ስፍራ ይበላል። ሥጋውን የሚነካ ሁሉ ቅዱስ ይሆናል። ማናቸውም ልብስ ደም ቢረጭበት የተረጨበት በተቀደሰ ስፍራ ታጥበዋለህ። የሚቀቀልበትም ሸክላ ይሰበራል። በናስም ዕቃ ቢቀቀል ይፈገፈጋል፣ በውኃም ይለቀለቃል። ከካህናት ወገን የሆነ ወንድ ሁሉ
ከእርሱ ይበላል። እርሱ ቅዱሰ ቅዱሳን ነው። ነገር ግን በመቅደሱ ውስጥ ለማስተስረያ ይሆን ዘንድ ከደሙ ወደ መገናኛው ድንኳን የሚገባው የኃጢአት መሥዋዕት ሁሉ አይበላም፣ በእሳት ይቃጠላል።